ማስጠንቀቂያ ፋይዳ መታወቂያችሁን ኮፒ አድርጋችሁ ለማንም እንዳሰጡ። ከአሜሪካ ጋር የተደረገው ስምምነት የኢትዮጵያውያንን የጤና ሁኔታ የጤና መረጃ በሙሉ ለአሜሪካኖቹ አሳልፎ መስጠትን የሚያካትት ስምምነት ነው። ማስጠንቀቂያ ፋይዳ አይዲያችሁን ከጀርባ ሆነ ከፊት ምንም አይነት ነገር ኢንፎርሜሽናችሁን የሚገልጽ ነገር መስጠት የለባችሁ። እነሆ እጅግ ያሳዝናልም እጅግ ልብ ይሰብራል። ለስኬት ወደ ናይጄሪያ እየተጓዙ በነበረበት ወቅት በደረሰበት ድንገተኛ መኪና አደጋ በትናንትናው ዕለት ሰላም እንዴት ናችሁ? እነሆ እጅግ ያሳዝናልም እጅግ ልብ ይሰብራል። ለስኬታችሁ የጀርባ አጥንት የነበረና እንዲሳካላችሁ ሌት ተቀን ሲለፋ የነበረ ጓደኛችሁ አጠገባችሁ እያያችሁት ህይወቱ ቢያልፍ ምን ይሰማችሁ ነበር? ሐሳባችሁን በኮሜንት ላይ ግለጹልኝ። ዓለምን በደስታና በድንጋጤ ያራገበው ክስተትና ከታላቅ ድል ጀርባ የተከሰተ ታላቅና እጅግ አሳዛኝ መርዶ የቦክስ ስፖርት አፍቃሪዎችን ብቻ ሳይሆን መላው ዓለምን ያስደመመው የጆሹዋ ድል በሚያሳዝን ሁኔታ በመጨረሻም በለቅሶ ተተክቷል። ከጥቂት ቀናቶች በፊት በዓለም ዙሪያ ከ33 ሚሊዮን በላይ ህዝብ በቀጥታ ስርጭት እየተከታተለው አንቶኒ ጆሹዋ ከታዋቂው ዩቲዩበር ጄክ ፖል ጋር ባደረገው ፍልሚያ በስድስተኛው ዙር ድንቅ ድልን መቀዳጀቱ የሚታወስ ነው። በዚህም ታሪካዊ ግጥሚያ ጆሹዋ ከታክስ በፊት ወደ 93 ሚሊዮን ዶላር የሚጠጋ ክፍያ ማግኘቱ ተነግሯል። ዓለም በጆሹዋ ጥንካሬና ስኬት እየተደመመ ባለበት በዚህ ቅጽበት ግን እጅግ አሳዛኝ ዜና ተሰምቷል። ከዚህ ሁሉ ስኬት ጀርባ የነበሩት የጆሹዋ የቅርብ ወዳጆችና የጥንካሬው ሚስጥር የሆኑት ሁለቱ አሰልጣኞቹ ጓደኞቹ በሞት ተለይተውታል። ሲና የጥንካሬና የአካል ብቃት አሰልጣኙና ላት ደግሞ የግል አሰልጣኙ እነዚህ ታማኝ ጓደኞቹ ለሁለተኛ ጊዜ አብረውት ወደ ናይጄሪያ እየተጓዙ በነበረበት ወቅት በደረሰበት ድንገተኛ መኪና አደጋ በትናንትናው ዕለት ህይወታቸው ማለፉ የሚታወስ ነው። በፈጣሪ እርዳታና በፈጣሪ ቸርነት አንቶኒ ጆሹዋ ከአደጋው በትንሽ ጉዳት ቢተርፍም ለስኬቱ መሰረት የሆኑትና ለሱ ሲሉ እስከ ናይጄሪያ የተከተሉት ውድ ጓደኞቹ ግን በሚያሳዝን ሁኔታ አጥቷቸዋል። ይህ መረጃ ሰምታችኋል። ግን የኢትዮጵያ ብሔራዊ ባንክ ያወጣው ነው ማለት ነው። ከፋይዳ ዲጂታል መታወቂያና የባንክ ሂሳብ ጋር መጣመር እንዳለበት የሚያሳየው መረጃ ነው ማለት ነው። እዚህ ጋር ስኬጁሉ አለ። በነገራችን ላይ በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ወይም ቀበሌዎች ከጥር 1 ጀምሮ ማለት ነው እስከ መጋቢት 30 2018 ድረስ ማጣመር አለባቸው ማለት ነው። ፋይዳ አይዳቸውን ከባንክ ሂሳባቸው ጋር ከሚያዝያ 1 2018 ዓ.ም ጀምሮ ደግሞ አገልግሎት ማግኘት የሚችሉት በፋይዳ አይዲ ብቻ እንደሆነ እየተነገረ ነው የሚገኘውና እስኪ ለብዙ ሼር አድርጉት መልእክት። ማስጠንቀቂያ ፋይዳ አይዲያችሁን ከጀርባ ሆነ ከፊት ምንም አይነት ነገር ኢንፎርሜሽናችሁን የሚገልጽ ነገር መስጠት የለባችሁ። መስጠት ያለባችሁ እቺ 16 ዲጂቷ ፊን ነምበር የምትባለዋን ነው መስጠት ያለባችሁ። ይህንንም ናሽናል ባንክ ቴክስት ልኳል። ልዩ ቁጥሩን በሚስጥር ይያዙ ብሎ ራሱ ናሽናል ባንክ ለሁላችንም ልኳል። ስለዛ በጣም ጥንቃቄ ማድረግ አለባችሁ። ዘረፎችን፣ መጭበርበሮችን ምንም አይነት ነገር እናንተ ወንጀል ሊሰራ ስለሚችል ሁላችሁ ስፔሻሊ ነጋዴ ከሆናችሁ ጥንቃቄ ማድረግ አለባችሁ። ስለዛ ዝም ብላችሁ ለምንም አይነት ቦታ ሼር ማድረግ የለባችሁ ማለት ነው። የሚጠይቃችሁ ሰውም ካለ እቺን 16 ዲጂት ብቻ ነው መስጠት ያለባችሁ። ከዛ ውጪ ከጀርባ ያለው ምንም አይነት ነገር መስጠት የለባችሁ። ስለዛ ጥንቃቄ እንድታደርጉ ይህንን እላችኋለሁ። ጋይስ እንዴት ናችሁ? አንድ ጉዳይ በጣም አሳስቦኝ ነው የመጣሁት። ሰሞኑን ከአሜሪካ ጋር የተፈረመው የጤና ስምምነት ሄልዝ ኮርፖሬሽን የተባለው ማለት ነው በጣም አሳሳቢ ጉዳዮችን የያዘ ነው። እንደምታውቁት አሁን የዓለም ሽቅድድም በተለይ ከዚህ ከቴክኖሎጂ ጋር በተያያዘ ጉዳይ ዋናው ነገር የሰዎችን ዳታ መያዝ ነው።
ዳታ አለ ማለት በቃ ሁሉ ነገር አለ ማለት ነው። ይህን ከግምት ውስጥ እናስገባና ከአሜሪካ ጋር የተደረገው ስምምነት የኢትዮጵያውያንን የጤና ሁኔታ የጤና መረጃ በሙሉ ለአሜሪካኖቹ አሳልፎ መስጠትን የሚያካትት ስምምነት ነው። የሆነ ገንዘብ ይሰጠዋል። ከዛ በኋላ ያንን ዳታ በሙሉ ይሰጣል። በቀጣዮቹ ዓመታት የአብዛኛው ኢትዮጵያዊ የጤና ሁኔታ መረጃ ሙሉ ለሙሉ በአሜሪካኖቹ እጅ ይገባል ማለት ነው። ሶ ከዳታ ጋር ተያይዞ ደግሞ በጣም ሴንሲቲቭ ዳታ የሚባለው አንደኛው የጤና መረጃ ነው። ያው ዲኤንኤን ያካትታል። ከዚያ በኋላ ደግሞ የባዮሜትሪክ ዳታ ነው። ይሄ ከጣት አሻራ ከአይን አሻራ ጋር የሚገናኘው ጉዳይ ነው። ሶ አንደኛው ይሄ የጤና መረጃችን ሴንሲቲቭ የሆነው በጣም ስስ የሆነው ጉዳይ መረጃችንን ነው ለአሜሪካ አሳልፎ ለመስጠት ስምምነት ላይ ተደረሰ። ይሄ በጣም በልዩ ሁኔታ የሚታይ ጉዳይ ነው። እንግዲህ ለምን እንደዚያ ማድረግ እንደተፈለገ አላውቅም። የብር ችግር ከሆነ ይሄ እንግዲህ ሉዓላዊነት ሲባል አንደኛውም ከዚህ የመረጃ ሉዓላዊነትም አንዱ መገለጫ ነውና ይሄ የሀገርን የመረጃ ሉዓላዊነት አሳልፎ እንደ መስጠት ነው የሚቆጠረው። አንድ ጉዳይ ነጥለን ከዚህ ውስጥ ለምሳሌ እንደ ሀገር የኢትዮጵያ ስጋት ማን ነው ከተባለ ግብጽ ናት አይደለ? እንደምታውቁት የህዳሴው ግድብ ላይ ሳይቀር የሳተላይት መረጃ በዶላር በሚሊዮን በሚቆጠር ዶላር በየጊዜው እየገዙ የግድቡ ሁኔታ ይከታተሉ ነበር። ግንባታው ምን ደረሰ፣ ምን ያህል ውሃ ይዟል እና የሚሉ ጉዳዮችን ይከታተሉ ነበር። እንደዚህ የማይተኙልን ግብጾች እንዲህ ያለ መረጃን ለሶስተኛ ወገን አሳልፈን ብንሰጥ ዝም የሚሉ ይመስላችኋል? ኦኬ እሺ፣ ዳታችንን ሰጠን። ያ ዳታ ለአሜሪካ የተሰጠው ዳታ በማን የመረጃ ማስተዳደር ህግ ነው የሚተዳደረው? በኢትዮጵያ አይመስለኝም። አንዴ ካሳለፍን በኋላ በራሳቸው በአሜሪካኖቹ የመረጃ ማስተዳደር ህግ ነው የሚተዳደረው። ያ ማለት ደግሞ ለፈለጋቸው ሰው አሳልፎ መስጠት የሚችሉበት የራሳቸው ህግ አላቸው ማለት ነው። አያስፈቅዱም አንተን ለመስጠት። ስለዚህ እንደዚህ ከሆነ ለምሳሌ ግብጾች ኦኬ ከአሜሪካ መረጃውን ገዙ። የኢትዮጵያውያን የዲኤንኤ መረጃ አላቸው። የሚያረጉትን መገመት ቀላል ነው። በተለይ አሁን በጣም አስኪው ነገር የባዮሎጂካል ዌፐን ነው። ለምሳሌ የዲኤንኤ ኮድ አገኙ ማለት የኢትዮጵያውያን የዲኤንኤ ኮድ አገኙ ማለት በዚያ ኮድ የፈለጋቸውን በሽታ ለቀውበት ጉል ሊሰሩ ይችላሉ። በእርግጥ የባዮሎጂካል ዌፐን ኮንቬንሽን አለ 1975 ላይ ይወጣ። ስንቱ ያከብረዋል አላውቅም። እሱ ሌላ ጉዳይ ነው። ግን የሀገር ጥቅም ከተወራ አይቀር ይሄ በጣም ሲሪየስ ጉዳይ ነው። ማለት ሀገሪቱን አሳልፎ እንደ መስጠት፣ ህዝቡን አሳልፎ እንደ መሸጥ ነው የሚቆጠረው። እና ይህን ጉዳይ እስኪ እንዴት እንደምታዩት የእናንተንም ሀሳብ ኮሜንት ላይ አስቀምጡልን። ሰላማችሁ ይብዛ።